ሰብስክራይብ በማድረግ ቤተሰብ ይሁኑ። የጀሃነም እሳት አንድ የገብቶ የወጣበት የዱንያን ቅንጦት ያስረሳዋል። ያን ቀን ማለት ሰው ከሚወደው ከወንድሙ የሚሸሽበት ቀን ነው። ወኡሚሂ ወአቢህ ከናት ከአባቱ፣ ወሳሂበቲሂ ወበኒ ከሚስት ከልጆቹ። ወለው ተዕለሙነ ማ አዕለሙ እኔ ማውቀውን ብታውቁ ኖሮ ለደሒክቱም ቀሊለን ወለበከይቱም ከሲራ ትንሽ ስቃችሁ ብዙ ባለቀሳችሁ ነበር። ሰዎች የውመል ቂያማ ይቀሰቀሳሉ። ሁፋተን ዑራተን ሁርለን ጫማ የሌላቸው ራቆታቸውን ሆነው ያልተገረዙ ሆነው ይቀሰቀሳሉ። ሴት ወንድ አንድ ላይ ينظر بعضهم إلى بعض ከፊሉ ወደ ከፊሉ እየተመለከታሉ። እናታችን አይሻ አስጨነቃቸው። ቃል ነብዩ ሰለላሁ ዐለይሂ ወሰለም ያ አይሻቱ አንቺ አይሻ ወይ አቆላምጦ ጠሯት። አልአምሩ አሸዱ ነገሩ እኮ ብርቱ ነው። ሚን አይ ይህመሁም ዛሊካ ከዚህ ከምታስቡ ነገር የበለጠን ሰዎች የሚያስጨንቃቸው ጉዳዩ ብርቱ ነው። ቢስሚላሂ الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله ولي الصالحين وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليمًا كثيرا وبعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓንሁ ወተዓላ ሰላም፣ እዝነት፣ ጥበቃ አይለያችሁ። አላህ ይጠብቃቸው፣ አላህ ይጠብቀን። 70 ሺህ መያዣ አላት በሚል ርዕስ ከእናንተ ጋር ቆይታ አደርጋለሁ። ናም ጀሃነም 70 ሺህ መያዣ አላት። ስለ ጀነት ስንነጋገር ለጀነት እንድንጓጓ ለጀነት የሚያበቃን ስራ እንድንሰራ ነው። ጀሃነም 70 ሺህ መያዣ አላት ሲባል ደግሞ ከባድ የውመል ቂያማ አስደንጋጭ ሰዎች እዚህ ዱንያ ላይ ከሚሰሩት እኩይ ተግባራቸው እንዲቆጠቡ ከመጥፎ ስራችን እንድንርቅ አላህን እንድንገዛ ባዘዘን ትእዛዝ እንድንገኝ ከከለከለን ክልከላም እንድንከለከል ቢያንስ እስቲ የጀሃነምን ክብደት እንወቀው። በአንድ ሐዲስ ዱንያ ላይ የቅንጦት ኑሮ የኖረ ዘመናዊ ኑሮ የሆነ በሉት አለ የተባለ ሀብት በአጠቃላይ እሱ ጋር ያለ ሰው አኺራ ጀሃነም ውስጥ አንዴ ተነክሮ ሲወጣ ዱንያ ላይ የነበረው ቅንጦት ምን ይመስል ነበር ተብሎ ሲጠየቅ አራ አንድም ኸይር ነገር አላየውም፣ ምንም ቅንጦት አልነበረም ይላል። ምን ያስረሳዋል? የጀሃነም እሳት አንዴ ገብቶ የወጣበት የዱንያን ቅንጦት ያስረሳዋል። በተቃራኒ ዱንያ ላይ የቅጣት አይነት የተፈራረቀበት ለአላህ ሲል ብዙ ዋጋ የከፈለ ሰው መስዋዕት የከፈለ ቅጣት የተባለ እሱ ላይ የተፈራረቀበት ሰው አንዴ ጀነት ገብቶ ሲወጣ ምን ነበር እስቲ ዱንያ ላይ ነበረው ስቃይ ሲባል ምንም ስቃይ አላየውም ይላል። የአኺራው ጸጋ ጀነት የዱንያን ቅጣት ያስረሳዋል። ስለዚህ እስቲ አኺራ ላይ ያለው የሚጠብቀን ነገር ምንድነው? ከዛ እንድንጠነቀቅ የተወሰነ እንላለን። ሐዲሱ ላይ ወይም ደግሞ ርዕሱ ላይ እንደተነገረው 70 ሺህ መያዣ አላት። ናም አላት። አን ኢብኑ መስዑድ ረዲየላሁ ዐንሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ዩእታ ቢጀሃነመ የውመኢዝን ለሃ 70,000 ዚማም ጀሃነም ነገ የውመል ቂያማ ትመጣለች። ለሷ 70 ሺህ መያዣ ኖሯታል። ማአ ኩሊ ዚማሚን በእያንዳንዱ መያዣ ደግሞ 70,000 መለኪን 70 ሺህ መያዣ አላት። የጅሩነሃ እየጎተቱ ያመጧታል። አንዷን መያዣ 70 ሺህ መላኢካ ነው የሚይዛት። ሱብሃንአላህ አንዷን መያዣ ብቻ ምን ያህል ግዙፍ ናት ታዲያ! አንዷን መያዣ 70 ሺህ መላኢካ ይዛታል። 70 ሺህ ለ70 ሺህ ስናባዛ 4 ቢሊዮን 900 ሚሊዮን መላእክቶች ጀሃነምን እየጎተቱ ያመጣሉ። አላህ ከጀሃነም እሳት አላህ ይጠብቃል። ይሄ አላት አሉ ነብዩ ሰለላሁ ዐለይሂ ወሰለም።
አላህ ቁርአን ላይ ከላ ኢዛ ዱከቲል አርዱ ደከን ደካ ተው ተቆጠብ ምድር ደጋግማ በተሰባበረች ጊዜ ወጃአ ረቡክ ወልመለኩ ሰፈን ሰፋ መላእክቶችም ሰልፍ ሆነው ጌታህ በመጣ ጊዜ ወጂአ የውመኢዝን ቢጀሃነም ገሃነም በዛን ቀን ትመጣለች። የውመኢዝን የተዘከሩ ልኢንሳን በዚያን ቀን ሰው ጥፋቱን ይገነዘባል፣ ያሳለፈውን ያወደመውን ያበላሸውን ያስታውሳል። ወአና ለሁ ዚክራ መገንዘቡ ማስታወሱ ምን ሊፈይደው ያን ቀን አልፎዋላ ጊዜ። የቁል ይላል የሰው ልጅ ያ ለይተኒ ዋ ምኞቴ ምን ነው ቀደምቱ ሊሐያቲ ለሐያቴ በመልካም በህይወት እያለው መልካም ስራ ባስቀደምኩ ኑሮ በሰራው በተዘጋጀው ኑሮ ይላል። ጀሃነም ትመጣለች። ስትመጣ 70 ሺህ ሚያዣ ሆኗት ይመጣል። አላህ ይጠብቀን። አላህ ነገ የውመል ቂያማ እዚህ ዱንያ ላይ አበላሽተው የሚሄዱትን ቅጣት አዘጋጅቶላቸዋል። ዱንያ ላይም ይይዛቸዋል፣ አኺራም ይይዛቸዋል። ወከዛሊከ አኽዙ ረቢከ ኢዛ አኸዘል ቁራ የጌታህ ቅጣት በመጣ ጊዜ ነው። ወከዛሊከ አኽዙ ረቢከ ኢዛ አኸዘል ቁራ ወሂየ ዛሊመቱን የከተማይቷ ሴቶች ሰዎች በዳይ ሆነው አንድ ከተማ ላይ የሚኖሩት ነዋሪዎቹ ዛሊመቱን በዳዮች ሆነው ባሉበት ሰዓት የጌታ አያያዝ እንደዚህ ነው አለ። ኢዛ አኸዘል ቁራ አንድችን ከተማ በያዘ ጊዜ ኢነ አኽዘሁ የሱ አያያዝም ደግሞ አሊሙን ሸዲድ በጣም ብርቱ አሳማሚ ነው አለ አላህ። ኢነ ፊ ዛሊከ ለአያ እዚህ ዱንያ ላይ መያዛቸው ቅጣት መምጣቱ የመሬት መንቀጥቀጡ አውሎ ነፋስ በሉት ባህር መቅጠቅ የመሳሰሉት ቅጣቶች ምንድነው? አላህን ለሚገዙ ሰዎች ምልክት ናት። ኢነ ፊ ዛሊከ ለአያተን በዚህ ውስጥ ተአምር አለ፣ ምልክት አለ። ለማን? ሊመን ኻፈ ዐዛበ አልአኺራ የአኺራን የመጨረሻን ቅጣት ለሚፈራ ሰው አሃ ዱንያ ላይ እንዲህ ከሆነ አኺራ ከባድ ነው ይገነዘባል። ዛሊከ የውሙ መጅሙዑን ለሁ ናስ ይህም ቀን ማለት ሰዎች በእርሱ የሚሰበሰቡበት ቀን ነው። ወዛሊከ የውሙ መሽሁድ ይህም ሰዎች የሚጣዱበት ቀን ነው። ወማ ኑአኺሩሁ አናዘገየውም አለ አላህ ኢላ ሊዐጀሊን ማዕዱድ ለተቆጠሩ ጊዜ እንጂ አናቆየውም። ይመጣል፣ ቅርብ ነው። ኢነሁም የረውነሁ በዒዳ እነሱ ሩቅ አድርገው ይመለከቱታል። ወነራሁ ቀሪባ እኛ ደግሞ ቅርብ አድርገን እናየዋለን አለ አላህ ሱብሓነሁ ወተዓላ። የውመ ያእቲ ላ ቱከለሙ ነፍሱን ኢላ ቢኢዝኒህ ያን ቀን ማለት ማንም ነፍስ በእርሱ ፍቃድ እንጂ አትናገርም። ፈሚንሁም ከነሱ ሸቂዩን መናጢም አለ፣ ወሰዒድ እድለኛም አለ። ፈአመ አለዚነ ሸቀው እነዛ መናጢ የሆኑትማ ፈፊናር እሳት ውስጥ ናቸው፣ ጀሃነም ውስጥ ናቸው። ለሁም ፊሃ ዘፊሩን ወሸሂቅ ለእነርሱ በእርሷ ውስጥ ማናፋትም መንሰቅሰቅም አላቸው አለ አላህ ሱብሓነሁ ወተዓላ። ያን ቀን በጣም የምትወደውት ባለቤትን ትሸሻታለህ። ያን ቀን በጣም የምንወዳቸው ልጆቻችን እንሸሻለን። ያን ቀን እናት አባታችን እንሸሻለን። ሁሉም ነፍሲ ነፍሲ ይላል። የውመ የፊሩ ልመርኡ ሚን አኺ ያን ቀን ማለት ሰው ከሚወደው ከወንድሙ የሚሸሽበት ቀን ነው። ወኡሚሂ ወአቢህ ከእናት ከአባቱ፣ ወሳሂበቲሂ ወበኒ ከሚስት ከልጆቹ። ሊኩል እምርኢን ሚንሁም የውመኢዝን ሸእኑ ዩግኒ ያን ቀን ሁሉም በራሱ የሚብቃቃበት ቢዚ የሚሆንበት አለ። ነፍሲ ነፍሲ ይላል ሁሉም። ወመን ፊል አርዲ ጀሚዓን ሱመ ዩንጂ ይላል በሌላ ቦታ ላይ። ዓለም ላይ ያለ ሕዝብ አጠቃላይ ጀሃነም ገብቶ እሱ ቢድን ደስ ይለዋል። ግን ይሄ አይሆንም አለ አላህ ሱብሓነሁ ወተዓላ። አንድ ሰው ዓለም ላይ ያለ ንብረት በሉት ሰው በሉት ጀሃነም ገብቶ ሱመ ዩንጂ እሱ ቢድን ይመኛል። ግን ይሄ አይሆንም አለ አላህ ሱብሓነሁ ወተዓላ። ለምን? ከባድ ስለሆነ ሁሉም ነፍሲ ነፍሲ ነው። ሲራጥ ላይ እንደ መብረቅ የሚያልፍ አለ፣ እየተንፏቀቀ መሄድ አለ፣ ልክ ማነቆ አለ፣ ልክ ስጋ ቤት ላይ የሚንጠለጠለው አለ። እንደሱ ልብሱን እየቦጨቀ ምን እያለም እየተንገዳገደ ያልፋል። ከዛች ደግሞ ወርዶ የሚወድቅ አለ።
ወደ ጀሃነም ማለት ነው። አላህ ይጠብቀን። ነቢያቶች ሰሊም ሰሊም ይላሉ። ሁሉም ነፍሲ ነፍሲ ይላል። ሁሉም ይጨነቃል። ያን ቀን ከባድ ነው። እንድንዘጋጅ ዛሬ ትንሽ እንበል። ሱረቱ ሐጅ ላይ አላህ ያ አዩሃ ናስ ይላል። ገና መግቢያው ላይ እናንተ ሰዎች ሆይ እተቁ ረበኩም ጌታችሁን ፍሩ፣ አላህን ፍሩ። ኢነ ዘልዘለተ ሰዓቲ ሸይኡን ዐዚም አለ አላህ። የሰዓቲቷ እንቅጥቃጤ በጣም ከባድ ብርቱ ነው። የውመ ተረውነሃ በምትመለከቱበት በምታዩበት ቀን ተዝሀሉ ኩሉ አርድን አማ አርደዐት ተዝሀሉ ኩሉ ሙርደዐትን አማ አርደዐት የምታጠባ ሴት ከምታጠባው ልጅ በምትዘናጋበት ጊዜ ወተደዑ ኩሉ ዛቲ ሐምሊን ሐምለሃ የእርግዝና ባለቤት የሆነችም ሆና እርግዝናዋን በምታጨናግፍበት ጊዜ ታጨናግፋለች። ወተረ ናስ ሰዎችን ትመለከታለህ ሱካራ የሰከረው ሆነው ወማ ሁም ቢሱካራ እነሱ ግን የሰከሩ አይደሉም፣ ሰክሩ አይደለም፣ በመጠጥ ሰክሩ አይደለም ማለት ወላኪነ ዐዛብ አላህ ሸዲድ ነገር ግን የአላህ ቅጣት ብርቱ ስለሆነ ነው እንደዛ የምታያቸው። እናት ለልጇ አፍታ ማሰጥማ ልጄ ራበው ምን ብላ በግድም ታጠባለች። ያን ቀን ትዘነጋለች። የእርግዝና ባሌት እርግዝናዋን ታጨናግፋለች። ሰዎች ይንገዳገዳሉ። የሰከሩ መስሎ ታያቸዋለህ፣ ነገር ግን አልሰከሩም። የአላህ ቅጣት ብርታቱ እንደዛ ያደርጋቸዋል። ጀሃነም ትንሹ ቅጣት ምን ነው ታውቃላችሁ? አላህ ይጠብቀን። ትንሹንስ ማን ይችላል? ይችላል እንዴ? አረስቱን ተውት። ዱንያ ላይ የምንጠቀምባት እሳትን እኮ ረሱል ሰለላሁ ዐለይሂ ወሰለም ሲነግሩን እንዲያሉ ናሩኩም ጁዝኡን ሚን 70 ጁዝአን ሚን ናሪ ጀሃነም ቂለ ያ ረሱለላህ ኢን ካነት ለካፊየተን ቃለ ፉድለት ዐለይሂነ ብ69 ጁዝአን ኩሉሁነ ሚስሉ ሐሪሃ የዱንያ እሳት ከአኼሯ 70 ጁዝ አላት፣ ክፍልፋይ አላት። አጠቃላይ ግን የዱንያዋ ለአኼራ ሲነጻጸር የአኼራዋ በ69 እጥፍ ትበልጣለች። የዚህ ጊዜ ሰሃቦች አራ አንዷ ራሱ የዱንያ እኮ በቂ ናት፣ ልብስ የምታቃጥል ሰውነት የምታሳረር በቂ ናት አሉ። ላ የአኼራዋ ከዱንያዋ በ69 እጥፍ ትበልጣለች። ሚችላለ ማን ይችላል? በአላህ ወቁዱሃ ናሱ ወልሂጃራ ማገዶውስ ምንድን ነው? የሰው ልጆችና ድንጋይ ናት አለ አላህ ሱብሓነሁ ወተዓላ። ማገዶው የሚሆኑት የሰው ልጆችና ድንጋይ ናቸው። ይህንን ቅጣት ፍሩ ነው የሚለን አላህ። በምን? የእሱን ትእዛዝ በመታዘዝ የከለከለውን በመከልከል። አኑዕማን ብኑ በሺር ረዲየላሁ ዐንሁማ ቃል ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የቁል ኢነ አህወነ አህሊ ናር ዐዛበን የውመል ቂያማ የመጨረሻ ትንሹ ቅጣት ማለት የቂያማ ቀን አሉ። ትንሹ ቅጣት ለረጁሉን ዩዕዘው ፊ አኽመሲ ቀደመይሂ ጀምረታን ሁለት ፍም እሳቶች አንድ ሰው እግር ላይ እግራችን ጎድጎድ ያለች ቦታ አለች አይደለ? ከውስጥ እሷ ላይ ሁለት ፍም እሳቶች ይቀመጣሉ አሉ። የግሊ ሚንሁማ ዲማጉሁ ማ የራ አነ አሐደን አሸድ ሚንሁ ዐዛበን ወአነሁ ለአህወነሁም ዐዛበን ይህ ሰው ከሱ የበለጠ የሚቀጣ ብሎ አያስብ። ያ ሲቀመጥ ጭንቅላቱ ይተናል። ከእግር እሳት ሲቀመጥ ከሱ የበለጠ የሚቀጣ አለ ብሎም እኔ ነኝ የመጨረሻ ከባዱን ቅጣት የምቀጣው ብሎ ያስባል። ነገር ግን አሉ ረሱል ሰለላሁ ዐለይሂ ወሰለም የመጨረሻ ዝቅተኛው ቅጣት ናት አሉ። አላህ ይጠብቀን። اللهم اجرنا من النار اللهم اجرنا من النار اللهم اجرنا من النار አላህ መልእክተኛ አሉ በቀን 3 ያ ረብ ከጀሃነም እሳት ጠብቀኝ፣ ከጀሃነም እሳት ጠብቀኝ ያ አላህ፣ ከጀሃነም እሳት ጠብቀኝ አለ። ጀሃነም ራሷ ያ ረብ ጠብቀው ብላ አላህን ትማጸናለች። የሁል ጊዜ ዱዓችን ልንይው ይገባል። እንደየስራችን መጠን እሳት ይዘናል። ቁርጭምጭሚቱ ድረስ እሳት ይዘዋል። እስከ ጉልበቱ ሙሉ ለሙሉ ይዘዋል። ሚንሁም መን ተእኹዙ ናር ኢላ ከዕበይሂ ከእናንተ መካከል እስከ ቁርጭምጭሚቱ የምትይዘዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወሚንሁም መን ተእኹዙሁ ኢላ ሩክበተይሂ እስከ ጉልበቱ የምትይዘዋል። ወሚንሁም መን ተእኹዙሁ ኢላ ሁጅዘቲሂ
እስከ ጭኑ የምትይዘው አለ ታፉ አካባቢ። ወሚንሁም መን ተእኹዙሁ ኢላ ተርቁወትህ። ተርቁዋ ማለት እቺ መታረጃ አለ አይደል? በግ ፍየል የሚታረድበት ማረጃው ጋር እዛ ድረስ የሚይዘዋል አሉ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም። ነቢዩን አስጨነቃቸው አንድ ቀን። እኔ ማውቀውን ነገር ብታውቁ ኖሮ አሉ የአላህ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም፣ ለው ተዕለሙነ ማ አዕለሙ ለደሒክቱም ቀሊላን ወለበከይቱም ከሲራ። ጥቂት ስቃችሁ ብዙ ባለቀሳችሁ ነበራ። ፈገጣ አስሓቡ ረሱሉላህ ሰለላሁ ዐለይሂ ወሰለም ውጁሃሁም ወለውም ኸኒን። ይህን ሲናገሩ ሰሃቦቹ ጎንበስ አሉ። ከዛ ሁሉም ድምፅ ማውጣት ጀመረ። ኸኒን ማለት በአፍንጫ በኩል እንዴት ነው ሰው ሲል የሚያወጣው ድምፅ አለ። እያለቀሱ እንዲህ ድምፅ ማውጣት ጀመሩ ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ። በሌላ ዘገባ ምን አሉ? ኡሪደት ዐለየ አልጀነቱ ወናር፣ እኔ ጋር ጀነትና ጀሃነም ተቀረቡ አዩዋቸዋል። ፈለም አራ ከልየውሚ ፊል ኸይር ወሸር፣ እንደ ዛሬ ኸይርም ጥሩ ነገርም መጥፎ ነገርም ተመልክቼ አላቅም ያለው አላህ መልእክተኛ። ወለው ተዕለሙነ ማ አዕለሙ፣ እኔ ማውቀውን ብታውቁ ኖሮ ለደሒክቱም ቀሊላን ወለበከይቱም ከሲራ፣ ትንሽ ስቃችሁ ብዙ ባለቀሳችሁ ነበር አሉ። የቅጣቱን ከባድነት ስለተረዱ ዛሬ ላይ አሁን ባለንበት ተጨባጭ አረ ፀሐዩ እንላለን አይደል? ነው አይደል? ሙቀቱ ከባድ ነው አይደል? እኛ በረሃ ሆነን አይደለም። በረሃ ደግሞ ያሉት ምን ሊሉ ነው? ሙቀቱ ፀሐዩ እንላለን። ያን ቀን ግን አሉ ቱድነ ሸምሱ የውመል ቂያማ፣ የቂያማ ቀን ፀሐይ ትቀርባለች። ሚነል ኸልቂ፣ ከፍጡራኖቹ አሉ ሐታ ተኩነ ሚንሁም ከሚቅዳሪ ሚል አሉ። ትንሽ ሚል ሚለውን ቃለ ሱለይም ኢብኑ ዓሚር አራዊ አኒል ሚቅዳድ ፈወላህ በአላህ ይሁንብኝ ማ አድሪ አላውቅም ማ ያዕኒ ቢልሚል፣ ሚል የተባለውቺ ሜትር ነገር ናት። አመሳፈቲል አርድ፣ ምድር የሚመተርበት ትሁን፣ አም ሚሉ ለዚ ቱክተሓሉ ብሂል ዓይኑ፣ ወይም የሰው ልጆች አይናቸው የሚኳሉበት ትሁናል። ምንድን ነው? በጣም ትቀርባለች። በሌላ ዘገባ እንደመጣው አንድ ስንዝር ትቀርባለች። ፈየኩኑ ናስ አላ ቀድሪ አዕማሊህም ፊል አረቅ፣ ሰዎች እንደሰሩት መጠን እንደየስራቸው በላባቸው ይጥለቀለቃሉ አሉ። ፈሚንሁም ከነሱ መካከል መን የኩኑ ኢላ ከዕበይህ፣ እስከ ቁርጭምጭሚቱ ላቡ ምትውጠዋል። ወሚንሁም መን የኩኑ ኢላ ሩክበተይህ፣ ከነሱ መካከል እስከ ጉልበቱ ላቡ ሚያጥለቀልቋል። ወሚንሁም መን የኩኑ ኢላ ሒቅወይህ ወሚንሁም መን ዩልጅምሁ ልዓረቁ ኢልጃመን ወአሻረ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢየዲህ ኢላ ፊህ፣ እስከ ደረቱ ምትውጠዋል፣ እስከ ደግሞ አፉ ድረስ ነብዩ ሰለላሁ ዐለይሂ ወሰለም በእጃቸው እያመላከቱ እስከ አፋቸው እያመላከቱ እንዲያሉ እስከዚህ ድረስ ላቡ ሚያጥለቀልቀዋል። የራሱ ላብ መቼ? የቂያማ ቀን። ታዲያ ይሄ ከባድ ቀን እየጠበቀን እንዴት ዱንያ ላይ እንዘናጋለን? እንዴት ለአላህ ስብሓነሁ ወተዓላ ጥቂት ጊዜ እንሰጣለን? እንዴት አላህን በጊዜ ብቻ አማክለን ለመገዛት እንሞክራለን? ረመዳንም የአላህ ወር ነው። ሸዋልም የአላህ ወር ነው። 12ቱም ወራቶች የማን ናቸው? የአላህ ናቸው። 24ቱም ሰዓት የማን ናቸው? የአላህ ናቸው። 30ውም ቀናት የአላህ ናቸው። ደቂቃውም ሰከንዱም አላህን የፈጠራቸው። በደቂቃውም በሰከንዱም በሰዓቱም በወራቱም በሳምንቱም በአመታቱም ምንገዛው ማንን ነው? አላህን ነው መሆን ያለበት። ከአላህ ውጭ ማንንም ልናጎበድል ልንገዛ አይገባም። የተከበረው ፊታችንን ዝቅ ልናደርግ የሚገባው ለአላህ ብቻ ነው። ሰላትን ሁሌ ወቅቱን ጠብቀን ልንሰግድ የሚገባውም ለአላህ ነው። በጊዜ ልንገድብ አይገባም። ለምን? አሁን የተነገሩት ነገሮች ነገ የውመል ቂያማ ይጠብቁናል። ኢኒ አራ፣ እኔ አያለው አሉ ነቢዩ ሰለላሁ ዐለይሂ ወሰለም፣ ማላ ተረውን፣ እናንተ ማትመለከቱት፣ ወአስመዑ፣ እሰማለው፣ ማላ ተስመዑን፣ እናንተ ማሰሙትን። አጠት ሰማኡ፣ ሰማይ ሲጢጥ አለች፣ ድምፅ አወጣች። ወሁቀ ለሃ አን ተዒጠ፣ ድምፅ ልታሰማም ይገባታል። ማ ፊሃ፣ በሳ ውስጥ አሉ፣ በሰማይ ውስጥ ስንት ሰማይ አለ? 7 ሰማያት። ከአንዱ ሰማይ ወደ አንዱ ሰማይ ስንት ዓመት ያስኬዳል? 500 ዓመት። ቲክነሷ ብቻ 500 ነው። ውፍረቷ 500 ዓመት ያስኬዳል። ሱብሓነላህ። ማ ፊሃ
በሷ ላይ የለም። መውዲዑ 4 አሳቢዓ የአራት ጣት ምታክል ቦታ ሰማይ ውስጥ ክፍት ቦታ የለም። ኢላ ወመለኩን ዋዲዑን ጀብሃተሁ ሳጅደን ሊላሂ ተዓላ ለአላህ ዝቅ ያለ ሱጁድ ያደረገ መላእክት ቢሆን እንጂ አላህን የሚገዙ ኢላ የውመል ቂያማ ድረስ ለይለ ወነሃራ ምንም ሳይደክሙ አላህ የሚገዙ የአላህ ባሪዎች አሉ። ከዛ ምን አሉ? ወላሂ በአላህ ይሁንብኝ ለው ተዕለሙነ ማ አዕለሙ ለደሒክቱም ቀሊለን ወለበከይቱም ከሲራ እኔ ማቆም ብታውቁ ጥቂት ስቃችሁ ብዙ ባለቀሳችሁ ነበር። ወማ ተለዘዝቱም ቢኒሳኢ ዐለል ፍሩሽ ከሴቶቻችሁም ጋር ፍራሽ ላይም ባልተደሰታችሁ ነበር። ወላ ኸረጅቱም በወጣችሁ ነበር። ኢለ ሱዑዳት ወደ መንገዶች አውራ ጎዳና መንገድ ላይ ተጅአሩነ ኢለላህ ወደ አላህ እርዳታ ጠይቃችሁ ለመጮህ በወጣችሁ ነበር። ያንን ማቆም ብታውቁ ኖሮ አሉ። ከባድነቱን እየነገሩ ነገ ከቆምንበት ቦታ ንቅንቅ የለም። ወጣቶች በደንብ ስሙ። ላ ተዛሉ ማንም ሰው ላ ተዙሉ ቀደመ አብድን ሐታ ዩስአለ አን 4 አንድ ሰው ከቆመበት ቦታ ንቅንቅ ያለም 4 ጥያቄ እስኪጠየቅ ለአራቱ ጥያቄ መልስ አዘጋጅተናል። ወጣቱንም እድሜ የሰጠውንም ሁሉንም የሚመለከት ነው። ወጣቱን ግን አላህ እድሜን ለብቻ ጠርቶ ወጣቱን ደግሞ ነጠለው። አን ዑምሪሂ ፊማ አፍና ስለ እድሜ ይጠይቃል። በምን ጨረስከው? 70 80 60 100 ሰጥቼህ ነበር እንዴት አሳለፍከው? በምን እኔን ስትዘክረኝ ስታስታውሰኝ ስታመልከኝ ስትገዛኝ ሰላት በመስገድ ወይስ በምን አሳለፍከው? ለብቻ ይጠየቅና ወአን ሸባቢሂ ፊማ አብላ ስለ ወጣትነት ይጠይቃል። ወጣትነት ለብቻ በምን አባከንከው? በምን አበሰበስከው? እድሜን በምን ጨረስከው? ወጣትነት አላህ ይፈልገዋል። ፖለቲከኞችም ይፈልጉታል። ሸይጣንም ይፈልገዋል። ተቃራኒ ጾታ የሚፈላለጉበት እድሜ የወጣትነት ለብቻ ይጠየቃል። ታዲያ ምንድን ነው መልሳችን? አላህ ዘንድ ቤቲንግ ስጫወት ብለን መልስ ልንሰጠው አያሳፍርም? መሸታ ቤት ሆኜ ጫት ቤት ሆኜ ሺሻ ቤት ሆኜ ለአላህ የመልስ መስጠት አያሳፍርም በአላህ? ስለዚህ ወጣት ጊዜው አሁን ነው። እንቶብት፣ ወደ አላህ እንመለስ፣ ጊዜያችንን ለአላህ እንስጥ። ይህን እድሜ ለአላህ ከሰጠነው አላህ ጭንቅ ሰዓት ላይ እድሜያችንን አላህ በረካ ያደርግልናል። ጉልበት ሲከዳን ስንደክም መስጊድ መሄድ ሲያቅተን በወጣትነት እድሜ አላህን ከተገዛን መስጊድ መተን እንደሰገድን አድርጎ አላህ ይከትብልናል፣ አላህ ይጽፍልናል ወጣትነታችንን። ነገ የውመል ቂያማ ስለ ጭንቀት እያየን ነው። ላብ ያጥለቀለቀ ተብሏል አይደል? 7 አይነት ሰዎች ደግሞ አላህ የእርሱ አርሽ ጥላ ስር የሚመድባቸዋል። ከሰባቱ አንዱ ማን ነው? ወሻቡ ነሸአ ፊ ዒባደቲላሂ አዘ ወጀል ወጣት አላህን በመገዛት የወጣትነት እድሜውን እሱ በሚፈልጉ መልኩ ያሳለፈ አላህ የእርሱ አርሽ ጥላ ስር ያስቀምጠዋል። ሰዎች በላባቸው በሚጥለቀለቁበት ነፍሲ ነፍሲ በሚሉበት በሚጨናነቁበት በዛሽ ቀውጢ ከባድ ቀን ላይ አላህ ነጃ ይለዋል። ወጣትነት ለአላህ ስጠው። ወጣት ነቢዩ ወጣቶች ረዱኛሉ። ሽማግሌዎች ሲያስተባብሉኝ ወጣቶች ረዱኛሉ። ነቢዩ ረዱኝ ካሉት ሰዎች ልትሆን ይገባል። የነቢዩን ዲን ምትጠብቅ በአላህ መንገድ ላይ ቀጥልት። አልባሌ ከሆነ ነገር ራሳችን እናርቅ። እቺ እድሜን ተቆጣጥረን ካለፍን ሌላው እድሜን ለመሻገር መልካም ይሆንልናል። ሶስተኛው ይጠየቃል ወአን ዒልሚሂ ፊማ ፈዐለ ፊሂ ስለ ዒልም ይጠየቃል። እውቀት ያለን ሰምተናል፣ ደርሶናል። ዛሬ ትምህርቱ አይደል? ሐላል ሐራሙን በደንብ ተነግሮናል። ባለን እውቀት እንጠየቃለን። ምን ሰራህበት ብሎ አላህ ይጠይቀናል። ወአን ማሊሂ ስለ ገንዘብም ይጠየቃል። ሚን አይነ እክተሰበሁ ከየት አመጣህ? ሰርቀህ ነው? አጭበርብረህ ነው? ግቦ ተቀብለህ አይደለም። እሺ ከየት አመጣህ? ተሸክሜ ቢሮ ላይ ተቀጥሬ ከዱባይ ከቻይና ዕቃ አምጥቼ ነግጄ ምን ብዬ ማሻአላህ በጥሩ መንገድ። ወፊማ አንፈቀሁ ታዲያ ወዴት ወሰድከው? ምን አሰራህበት? ኸምር ቤት ከፈትክበት?
ቁማር ቤት ለሐራም ገንዘብ ሱቅ ህንፃ ሰርታ አከራየ ይጠየቃል። ወይስ መስጊድ ሰራ መድረሳ መልካም ነገር አደረክ ይጠየቃል። ገንዘብ ጉዳይ ነው። ይሄ አራት ጥያቄ ሳይጠየቅ ማንም ንቅንቅ አይልም። ዛሬ ዱንያ ላይ በምንሰራው ስራ በአጠቃላይ ተደብቀን ማንም አያየኝም ብለን የምናደርገው ሊሆን ይችላል። እቺ የተቀመጥንባት መስጊድ መሬት ናት አይደል? መሬት ነው። መሬቷ ነገ ትመሰክራለች። ያ ረቢ እከሌ የሚባል ሰው ቁጭ ብሎ ዚክር ሲያደርግብኝ ነበር፣ ያ ረቢ ቁርአን ሲቀራብኝ ነበር፣ ያ አላህ እንዲህ ሲያደርግ ነበር። ምድር ትመሰክራለች። ነቢዩ ሰለላሁ ዐለይሂ ወሰለም አባ ሁረይራ ሲናገሩ እንዲህ አሉ። ቀረአ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም አነበቡ። የውመኢዝን ቱሐዲሱ አኽባረሃ ያን ቀን ምድር ወሬዎቿን ትናገራለች ታወራለች አሉ። ثم قال أتدرون ما أخبارها የሷ ወሬዎቿ ምን እንደሆነ ታውቃላችሁን ብሎ ሰሃቦቹን ጠየቁ። قالوا الله ورسوله أعلم አላህና መልእክተኛው እንጂ እኛ ምን እናውቃለን። قال فإن أخبارها የሷ ወሬ ማለት ዜና ማለት أن تشهد على كل عبد በሁሉም የአላህ ወንድ ባሪያ ላይ መመስከሯ አው አመቲን ወይም በሴት ባሪያ መመስከሯ ነው። ቢማ አሚለ አላ ظهرها ከሷ ጀርባ ላይ በሰራው ነገር። ከምድር ጀርባ ምን ይደበቃል? ምን እንቀሳቀሰው፣ ምን ሄደው፣ ምን መጣው፣ ምን ተኛው፣ ጥሩ ነገርም መጥፎ ነገርም ምን ሰራው በማን በምድር ላይ ነው ትላለች። አሚልተ ሰርተሃል ከዛ ወከዛ እንደዚህ አይነት ስራ ፊ የውሚ ከዛ ወከዛ በዚህ ቀን በዚህ ሰዓት እንዲህ በላል። فهذه أخبارها ይህ ወሬዋ አሉ ረዋው ትርሚዚ። ይሄ ነው የሷ ወሬ ማለት። ሪከርድ ናት ትቀርጻለች። በሌሊት ተደብቆ የተሰራውን ቅርጽ አርጋ ታቀርባለች። እሷ ጋር ሚሞሪ ፉል የሚባል የለም ምድር ላይ አይሞላም። አይ እኔ 256 ጂቢ ነው ሞላብኝ ትላለህ ብዙ ነገር ስቀርስበታ። እሷ ጋር ሚሞሪ ፉል የለም ዝም ብሎ ትጨምራለች። ከዛ ነገው መልቂያማ ፍንትው አድርጋ ታመጣለች። በሌሊትም በቀንም አገር ውስጥም ከአገር ውጭም በየትኛውም ቦታ የተሰራውን ስራ በአጠቃላይ ትመሰክራለች። ደግሞ ስንነሳ እንዲህ እንዳማረብን ለብሰን እኮ አይደለም የምንነሳው። ነገ የውመል ቂያማ አላህ እንደኸለቀን ሆነን አላህ ፊት እንቆማለን። يحشر الناس ሰዎች የውመል ቂያማ ይቀሰቀሳሉ። ሁፋተን ዑራተን ሁርለን ጫማ የሌላቸው ራቆታቸውን ሆነው ያልተገረዙ ሆነው ይቀሰቀሳሉ፣ ይሰባሰባሉ አላህ ዘንድ። እንዲህ ሲባል ቁልቱ አለች እናታችን አይሻ ናት ከረሱል ሰለላሁ ዐለይሂ ወሰለም ሰምቻለሁ ብለ የተናገረችው ላይ الرجال والنساء جميعا ሴትና ወንድ አንድ ላይ አሉ። እናታችን አይሻ አስጨነቃቸው። ሂጃባቸውን የሚጠብቁ ናቸው። በግልጽ ደረት ከፍተው እንደ ዘመኑ ና የኛንተም ና ይሄ አልነበሩማ። ያን ዘመን እዛን ያላዩትማ ይሄንን ነገር ሴትና ወንዱም ራቆቱን ሆኖ አንድ ላይ አላህ ዘንድ ይሰባሰባል ሲባል الرجال والنساء جميعا ሴት ወንድ አንድ ላይ ينظر بعضهم الى بعض ከፊሉ ወደ ከፊሉ እየተመለከታሉ። እናታችን አይሻ አስጨነቃቸው። قال ነብዩ ሰለላሁ ዐለይሂ ወሰለም يا عائشة አንቺ አይሻ ወይ አቆላምጦ ጠሯት። الامر اشد ነገሩ እኮ ብርቱ ነው። من اي يهمهم ذلك ከዚህ ከምታስቡ ነገር የበለጠን ሰዎች የሚያስጨንቃቸው ጉዳዩ ብርቱ ነው። ማንም የሰው አፍረተ ገላ ያንቀን አይመለከትም። ሁሉም ፍጥጥ ነው የሚለው የእሱ ጉዳይ ነው። እንዴት ነው ምድነው ነው ሰው የሚለው ዱንያ ላይ አፍረተ ገላ አይደል ተውጣጣ ሄዶቿን ካየ ሰው አይኑ ይቀላጉጣላ። መዞሪያ የምትሄድ ከሆነ እስክትዞር ይሸኛታል ባይኑ የሰው ልጅ ይወሰወሳል። ምን ይላል? ያን ቀን ግን ሁሉም ራቆቱን ሆኖ ማንም የማንን አይመለከትም። ፍጥጥ ነው የሚለው ለምን? ነገሩ ጉዳዩ ከባድ ነው። ያን ቀን ደግሞ አላህ ያናግረናል ያለምንም አስተርጓሚ። አላህ ሁላችንም ያናግረናል። ማ ሚንኩም ሚን አሐድ ኢላ ሰዩከልሙሁ ረቡ ለይሰ በይነሁ ወበይነሁ ተርጁማን። ማንም ሰው የለም በሱና በአላህ መካከል ያለምንም አስተርጓሚ አላህ ያናግረዋል። ፈየንዙሩ አይመን ወደ ቀኝ ይመለከታል። ሚንሁ ከሱ በኩል ፈራ የራ ኢላ ማ ቀደም ያስቀደመውን እንጂ ሌላ አይ። ወየንዙሩ አሽአም ወደ ግራም ይመለከታል።
فلا يرى إلا ما قدم قدمون انجي للايم وينظر بين يديه ودفي اللفت ملكتال فلا يرى إلا النار تلقى وجهه فيت لفتو بس وقتاتا እሳትን እንጂ ሌላ አይመለከትም እሳትን ይመለከታል ፈተቁ النار እሳትን ተጠንቀቁ አሉ ወለው بشق تمرة ግማሽ ተምርን ብትሆን ሰደቃ ውጡ ሰደቃ ከጀሃነም እሳት ይከላከልላቸዋል ሰደቃን አብዙ ሰደቃን ስጡ ከጀሃነም እሳት ትከላከላላችሁ ኸይር ነገር ነው ሰደቃ የሰው ልጅ እኮ የሚመኘው ነው አይደል ሊሞት ሲል وأنفقوا مما رزقناكم من قبل أن يأتي أحدكم الموت إن كسرتناتو سيساي ستو موت كممتاتاتو بفيت እናንተ ላይ من قبل أن يأتي أحدكم الموت فيقول كما لتوفيت ربي ጌታዬ ወይ لولا أخرتني إلى أجل قريب دنيا ላይ ትንሽ ጊዜ ብታቆየኝ فأصدق صدقة ወጣ ነበር ይላል ምን ይላሉ ለሞት ትልቁ ስራ ብሎ የሚታየው ሰደቃ ነውና ሰደቃ ሰጥ ነበር ይላል وأكن من الصالحين كدغاغوچ مون ነበር ይላል ولا يؤخر الله نفسا اذا جاء اجلها አጀሏ የደረሰች ጊዜ አንድ ሰዓት ወደፊት ወደ ኋላ ሚል የለም በዛው ሰዓት አላህ ይዞት ይሄዳል ስለዚህ ይሄ ከባድ ነገር ካለ ታዲያ እንዴት ነው ሰላቴን የምፎርሽ ሰላቴን ጊዜን ገደብ አድርጌ አላህን ለመገዛት ሞክረው ለምንድን ነገ አላህ መጀመሪያ የሚተሳሰበኝ ሰላት ነው ሰላት ካማረ ሁሉም ነገር ያምራል ሰላት ከተበላሸ አላህ ይጠብቀን ምን ይበላሻል ሁሉም ነገር ይበላሻል የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ሰላትን መጠበቅ እንዳለብን ነግረውናል ነገ የውመል ቂያማ መጀመሪያ የሚተሳሰበን ሰላታችን ነው ሰላት ከተስተካከለ ሁሉም ይስተካከላል ሰላት ከተበላሸ ሁሉም ይበላሻል إن أول ما يحاسب به العبد يوم القيامة مجمّر الله بارئ متساسبو من عمله كسرو صلاته صلاة النو والله عند الله الحبت حج عندك أقم جنزب اسكزي صدق عنا بزا جنزب اسكزي صلاتس بقول لهم لقديت يدرقوا الله قالت حبت الصلاة عذر لي የሰላት ዑዝር ሁለት ነው ተደጋጋሚ እናገራለሁ ልብ በሉ ሰላታችን ላይ እየቀለድን ስለሆነ ከሰላታችን ዱንያን መርጠናል ኳሱን መርጠናል አይደል 90 ደቂቃ ኳስ ስንመለከት ምንም አይመስለን هيا على الصلاه هيا على الفلاح مؤذن ጥሪ ያረጋል ቆይ ደርሳለሁ እንላለን አረ ሰዓቱ ደረሰ የጫወታው ሰዓት ፊሽካል ይነፋ ነው ሲባል እንሮጣለን ኳስ የሚታይበት ቦታ ላይ ሰላት የተጠየቅነው 10 ደቂቃ ኳሱን 90 ደቂቃ ጭማሪ ምናምን ሰዓት ካለ ምናምን ከሆነ ከዛ በላይ 2 ሰዓትም እንቆያለን ሱብሃንአላህ ታዲያ አላህ ነገ ሲጠይቀን መልሳችን ምንድነው የሰላት ዑዝር ሁለት ነው የተኛ ሰው በነቃ ሰዓት ይስገድ ከረሳ ሲያስታውስ ይስገድ አለዛ ቆሞ መስገድ አቃተው ቁጭ ብሎ ይስገድ ቁጭ ብሎ አቃተው በጎኑ ይስገድ እያሰበ ታሟል ሆስፒታል ተኝቶ ሊሆን ይችላል ከባድ ህመም ላይ ነው ያለው ራሱን አቅሉን እስካልሳተ ድረስ በተኛበት ይስገድ ምን ይያል ያጣቀሰ አሁን ሁለተኛ ረካ ላይ ነኝ አንደኛ ረካ የሚባለው ነው ይያለ አዝካሩን ቁርአኑን እየቀራ ይስገድ ከተባለ ጂሃድ ላይ በአላህ መንገድ ከጠላት ጋር እየተፋለመ ሁለት ረካ ተደርጎ ግማሹ ጀማ ጠላትን ሲጠብቅ መሳሪያውን ይዞ እዛው ግማሹ ደግሞ ይስገድ ከተባለ በዚህ ሰዓት ላይ ዑዝር እንደሌለ ከተነገረ በአላህ ጤነኛ ሁኚ መስጊድ አጠገብ ሆኖ ሙአዚኑ በሚያምረው ድምጽ እየጠራን እንዴት ሰላትን ትተን ኳስ እናስበልጣለን ሌሎችን ነገር እንዴት እናስበልጣለን ከዱን ከአኺራ እንዴት ዱንያን እንዴት እንመርጣለን ነገ ይተሳሰባል አላህ ሰላት ነው የሚተሳሰበው فإن صلحت ልብ በሉ ሰላቷ ከተስተካከለች فقد أفلح وأنجح فلا وطا نجا وطا وإن فسدت እሷ ከተበላሸች فقد خاب ተዋረደ በርግጥም وخسر كسرم فإن انتقص من فريدته شيء كفرض صلاته ትንሽ የተጓደለ ካለ قال رب الله አዛኝ አይደለ ምን ይላል
انظروا هل لأبد من تطوع استي لباري سنة يسجدوا صلاة الله استفلقوا لت يقودلون فرد صلاة بسنة صلاة مملولت أقنوا لت فيكمل بها من تقص من الفريدة ثم تكون سائر أعماله على هذا ليلهم سراب الزمل كتايا هذا صلاة كشر عرفنا كتونو من دنو هفتات جهنم الله سكر ميبال مان صلاة ما يسجد سووش ميقوبت يوم كل نفس بما كسبت رهينا إلا أصحاب اليمين في جنات يتساءلون عن المجرمين ما سلككم في سقر قالوا لم نك من المصلين ولم نك نطعم المسكين وكنا نخوض مع الخائدين وكنا نكذب بيوم الدين حتى أتانا اليقين فما تنفعهم شفاعة الشافعين ያንዳንዷ ነፍስ ከስራዋ ጋር በጣም ተያዥና ትመጣለች ኢላ አስሐብ اليمين የቀን ጓዶች ሲቀሩ የጀነቶቹ في جنات ጀነቶች ውስጥ يتساءلون ይጠያየቃሉ عن المجرمين ስለ አመፀኞች ما سلككم في سقر ما سلككم في سقر سقر የሚባለው የጀሃነም ሸለቆ ሰቀር ዋዱ ሚን ጀሃነም የጀሃነም ጉድጓድ ነው የጀሃነም ሸለቆ ነው እዚህ ያስገባችሁ ምንድነው ብለው ይጠያየቃሉ قالوا ይላሉ የጀሃነም ሰዎች لم نكن من المصلين የመጀመሪያ መልሳቸው እኛ ከሚሰግዱት አልነበርንም ولم نكن نطعم المسكين ምስኪንንም ከሚያበሉት አልነበርንም وكنا نخوض مع الخائدين እንዲሁ ከሚዘባርቁት እንዘባርቅ ነበር እንጫወት ነበር እናላግጥ እናሾፍ ነበር وكنا نكذب بيوم الدين በዚህ ቀንም በፍርዱ ቀን ቂያማም የለም ብለን እናስተባብል ነበር حتى أتانا اليقين እውነተኛው ቀጠሮ ሞት እስከመጣብን ጊዜ ድረስ ስለዚህ فما تنفعهم شفاعة الشافعين እነዚህ ሰዎች የአማላጆች ምልጃ አትጠቅማቸውም سبحان الله እኔ አንድ ሐዲስ ያጅበኛል ሰላት የሚሰግድ ሰው ምን ያደርጋል ውዱ ያደርጋል አይደል ውዱ የነካው የሰውነት አካል አንድ ሰው ወንጀል ሊሰራ ይችላል ወንጀል ሰርቶ ጀሃነም ሊገባ ይችላል ሽርክን እስካልፈጸመ ድረስ ሽርክን አላህ አልምርም ብሏል ከሽርክ አላህ ይጠብቃል አሚን በሏል ዛሬ በርስቷል ወላሂ ቀብር አምልኮ በዛ ወጣቱ እየጎረፈ ነው ቀብር ላይ ሄዶ ድረሱልኝ ይላል ወጣቱ ጭምር አፈር እየበጠበጠ ይጠጣል የከሌ ቀብር ነው ይፈውሳል ምን ይላል ከአላህ ውጭ ማን ያድናል በአላህ ጭንቀት ሆነ ጭንቀትን የሚያስወግድ ከአላህ ውጭ ማን አለ ከአላህ ውጭ ልንማጸነው የሚገባ ማን ይኖራል አላህን እንጂ መማጸን ያለብን ቀብር አምልኮ በስቷል መስተፋቅር ጥንቁልናው ምኑ ሰው ይሄዳል አላህን ዘንግቶታል በዚህ ሁኔታ የሞተ እኮ ጀሃነም ነው የሚገባው አላህ ይጠብቀን አላህ አልምርም አለ አላህ إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء الله بس لم يغفرتن عند ما المرم بلوال كشرك ውጪ ግን አላህ ለፈለገው ይምራል የፈለገውን ይቀጣዋል ከቀጣው በኋላ ግን ጀነት ይገባል ስለ ጀነት አየን አይደል ባለፈው መጨረሻ ጀነት የሚገባው ከጀሃነም ማን ነው እሱ ሽርክ የሌለበት ሰው ታዲያ ውዱ ያደረገስ ምንድነው ወንጀል ሰርቶ ጀሃነም ቢገባ ምን አሉ ውዱ ያደረገበት የሰውነት አካል እሳት አይነካውም አሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ጥፋት ሊያጠፋ ይችላል ተሳስቶ ጀሃነም ሊገባ ይችላል ዘውታሪ ባይሆንም ጀሃነም ውስጥ ነገር ግን ውዱ ያደረገበት የሰውነት አካል ምን አይነካው እሳት አይነካውም አሉ ነብዩ ሰለላሁ ዐለይሂ ወሰለም ታዲያ እንዴት ከውዱ ከሰላት እንዴት እንርቃለን ስለዚህ እዚህ ዱንያ ላይ ስንቆይ ቆይታችን ምንድናት እጅግ በጣም አጭር ናት በዚች አጭር በሆነችው ቆይታችን አሳምረን እንሂድ ኢማሙ ሻፊ አንድ ግጥም ላይ እንዲያሉ የዱንያን ትንሽነት ሲናገሩ ኢና ሊላሂ ዒባደን ፉጠና طلقوا الدنيا وخافوا الفتنا نظروا فيها فلما علموا أنها ليست لهي وطنا جعلوها لجة واتخذوا صالح الأعمال فيها سفنا لا الله مرت باري وتشالوت طلقوا الدنيا دنيا يفتوا وخافوا الفتنة فتنة انفرتوا دنيا بس استفتوات نظروا فيها ودسا سملكتوا فلما علموا سل دنيا ما الناس يوقوا منالو
أنها ليست لحي وطنا እቺ ዘውታሪ ህይወት አይደለች አንዳንዴ ካፒታሉም ሲበዛልህ ምን ሲበዛ ርዝቁ እየሰፋ ሲመጣ ዘላለም ምትኖር ይመስልሃል ምን ኖር ይመስለናል ይሸነግለናል ሞት ይነጥቃል ይዘው ሄዳል ሀብታምም ይሞታል ድሃውም ይሞታል ሞት ለማንም አይቀርም ነገር ግን ምን ተዘጋጅተን ነው የምንሄደው ነው فلما علموا ان الثلاثه سياق انها ليست لحي وطنا እቺ ዘውታሪ ሀገር አይደለችም ማለት جعلوها لجة واتخذوا صالح الاعمال فيها سفنا ለአኺራ መሸጋገሪያቸውን ዱንያን መልካም ስራቸውን ወደ አኺራ መሸጋገሪያ ያደረጉት ልክ አንተ ባህር ላይ ሆነ ወደ የብስ ለመሄድ መርከብን መሸጋገሪያ እንደምናደርገው እነሱ መልካም ስራቸውን መሸጋገሪያ ያደረጉት እንዳልኳችሁ ሀብታሙም ድሃውም ይሞታል ይቀራል አይ ሀብታም ነው ቀብሩ በጣም ይስፋ ይባላል በልኩ ነው ድሃ ነው ይጥበብበት ይባላል በልኩ ነው መቼ ነው የሚጠበው መቼ ነው የሚሰፋው ከተቀበረ በኋላ ሷሊህ አላህ ባሪያ ከሆነ አይኑ የሚያዩታል ቀብሩ ይሰፋል አሉ አላህ ከሰፋላችሁ አላህ አርገን ሙጅሪም ከሆነ አላህን አምጾ ከሄደ ቀብሩ ሁለት የጎኑ አጥንቶች እስከሚጠባበቁ ድረስ እርስ በርስ ተጠላልፈው ቀብሩ እንደዛ ይጠብበታል አሉ አላህ ይጠብቅ ስንለይ መኪናችን ከኛ ጋር ሄድ ያማሩ ልብሳችን ሱፉ አንለብሰው ያቺ ብጣሽ ጨርቅ ናት ያቺ አቦጀዴ ናት በሷ ተጠቅልለን ዛሬ ዱንያ ላይ ራሴ ልብሴን አውልቃለሁ መኪና ውስጥ ራሳችን ልንገባ እንችላለን እንቅስቃሴያችን በራሳችን ሊሆን ይችላል የሆነ ቀን ይመጣል ልብስ ራሳችን ማውለቅ ማንችልበት ሰዎች የሚያውልቁልን ራሳችን መታጠብ ማንችልበት ሰዎች የሚያጥቡን ራሳችን መኪና ውስጥ መግባት ማንችልበት ሰዎች መኪና ውስጥ ተሸክመው የሚያስገቡን ይመጣል ምንድነው እሱ ሞት ይመጣል ስለዚህ ዝግጅት እናድርግ ነው ብዙ ጊዜ ስለ ቀብር ቅጣት ስለ ጀሃነም ቅጣት አሁን አየን በደንብ ስለ ሞት ሲነገር ማስበርገግ አይደለም በቃ እውነታ ነውና ለዚህ ዝግጁ ነን ዱንያን ልኳን አውቀን እንኖር ነው እንዲህ ማለት አንደሰት መዝናናት ባለበት ሐላል በሆነ መንገድ አትዝናና አይደለም ልብ በል ቤተሰቦችን አታስደስት አይደለም ዱንያ ያማረን ነገር አትብላ አትጠጣ አይደለም አላህ የሰጠን ኒዕማ ስንጠቀመው ስንበላውም ስንጠጣውም ስንለብሰውም መኪናውን ሆነ ስትነዳው አላህ ይደሰታል አሉ ነብዩ ሰለላሁ ዐለይሂ ወሰለም የሰጠን ኒዕማ ስንጠቀመው አላህ ይደሰታል አንጠቃቀም አይደለም ነገር ግን በዚች ግን መሽሁል ሆነን ከነጭራሹ አንርሳው ጎረቤት እየሄደ ነው ወንድም እህት አባት ልጅ ሚስት እየሄዱ እንያለን ተሸክመን እንሸኛለን ስለ ራሳችን አንዘንጋ ነው ብቻችን ነው ምንገባው እንጠየቃለን ብቻችን መረቡክ ለማንም አይቀርም መነብዩክ ለማንም አይቀርም መንዲኑክ ዲንህ ምንድነው ለማንም አይቀርም ኡሱሉ ሰላሳ ኪታብ አለ አይደል ሶስቱ መሰረታዊ ሸይኹል ኢስላም ይሄን ኪታብ ሲያዘጋጁ አንኳር የቀብር ጥያቄ ስለሆኑ ናቸው አስጨንቋቸው ያዘጋጁት ቀብር ሁላችን መረቡ ጌታህ ማን ነው እንጠየቃለን ልክ ስንገባ እንደለበስን ጥያቄ ይመጣል ነኪርና ሙንከር ይመጣል ጥያቄ ይጠይቁናል መረቡክ ጌታህ ማን ነው ማን ነብዩክ ነብይህ ማን ነበር ማን ዲኑክ ዲንስ ምን ነበር ሁሉም ሀብታሙም ደሃው ባለስልጣኑ ተገዡ ሴት ወንዱ ሁሉም ይጠየቃል ለማንም አይቀርም አላህ ይጠብቃል አላህ ምህረት ይለግሳቸው ሸኺየው ቀብራቸውን አላህ ያስፋላቸው ይሄን ኪታብ ሲያዘጋጁ ለቀብር እንድንጠነቀቅ ነው አላህ ይጠብቀን ዛሬ ኡሱሉ ስላሴ ኡሱሉ ነጃሳ ምናምን ይያለ ሰው ሲሳደብ ሲታይ ምን አላህ ማን ነው ጌታህን ተገዛው ማለት ያሳፍራል ዲንህን ወቅ ማለት ያሳፍራል ነብዩን ሰለላሁ ዐለይሂ ወሰለም እወቃቸው ውደዳቸው ታሪካቸውን እወቅና ተከተላቸው ያሳፍራል ይሄን አዘጋጁ አንተ ተቻለ ነገ ለቀብር ቤት አንተ ምን አዘጋጅተ እሳቸው ለአላህ ብለው ጽፈው ከሆነ አላህ ፊት ይጠይቃል ሁሉም ሰው ዛሬ ዱንያ ላይ የሚበዳደለው ነገ ይቆማል ይጠይቃል መጨረሻ ሐዲስ አድርጌ ፕሮግራም ይልዝጋ አብዛኞቻችሁ በተደጋጋሚ ማነሳው ሐዲስ አለ ስለምን ዘነጋው ግን ደጋግመዋለሁ እኔ በደንብ እስኪገባ ሰሃቦችን ረሱል ሰለላሁ ዐለይሂ ወሰለም አብሽሩ የመጨረሻ ሐዲስ ነው ሰብሰብ ብለው ባሉበት ጥያቄ ጠየቁ
አተድሩነ መኒል ሙፍሊስ ድሃ ማን እንደሆነ ታውቃላችሁን? ሰሃቦቹ በተረዱት አልሙፍሊሱ ፊና ድሃ ማለት ከኛ ማህበረሰብ መላ ዲርሃመ ለሁ ወላ መታ መጣቀሚያ ገንዘብ ምናምን የሌለው ነው አሉ። ነቢዩ ሰለላሁ ዐለይሂ ወሰለም አልሙፍሊሱ ሚን ኡመቲ አሉ። ድሃ ማለት ከኔ ኡመት እናንተ እንደምታስቡት ሳይሆን ነገ የውመል ቂያማ መን ያእቲ የውመል ቂያማ ቢሰላቲን ሰላቱን ሰግዶ ጾም ጾሞ ሐጅ አድርጎ ኸይር ስራ በአጠቃላይ ሰርቶ ይመጣል አሉ ረሱል ሰለላሁ ዐለይሂ ወሰለም። ነገር ግን ከበስተጀርባው ወቀድ ሸተመ ሃዛ ወያእቲ ቀድ ሸተመ ሃዛ ወቀዘፈ ሃዛ ወአከለ ማለ ሃዛ ወሰፈከ ደመ ሃዛ ወደረበ ሃዛ አንዱን ደብድቦት አንዱን ደሙን አፍስሶት አንዱን ሐቁን ገንዘቡን በልቶት አንዱን ክብሩን አዋርዶት ይመጣል። ሰድበዋል፣ ክብሩን አዋርዳል። የውመል ቂያማ እንደ ዱንያ በግቦ ፍርድ ቤት ለዳኛው በጎን ሰጥቶ እንደምንሹልክልክ ብለን ሸውደን እንደምንላቀቀው አይደለም። ግቦ የሚሰጥበት ቀን አይደለም። ብር የለ ወርቅ የለ። የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተላሃ ቢቀልቢን ሰሊም ነውና ጀነት ገባው ብለህ ስትዘጋጅ እነዚህ የበደልካቸው ሰዎች የበደልናቸው ሰዎች በአጠቃላይ ይከቡናል። ያ ረብ ይኸው ገንዘቤን ወሰደብኝ፣ ያ ረብ የደበደበኝ እሱ ነው ይላል። አላህ ያሳውቃቸው። ያ ረብ ይኸው ደሜን አፍስሶኛል ይላል። ያ አላህ ሰው ፊት አዋርዶኛል፣ ሰድቦኛል ይላል። እንደዚህ በደል አድርሶብኛል። ሁሉም ከሳሾች ይመጣሉ። ታዲያ ገንዘቤን ለምን የለ ምንድነው ታዲያ የምከፍለው ከተባለ ይህች የሰገድናት ሰላት የሰጠነው ሰደቃ የሰራነው መልካም ስራን ፈዩጣ ሃዛ ሚን ሐሰናቲሂ ወሃዛ ሚን ሐሰናቲሂ ለዚህም ከሐሰናቱ ከዚህም ከሐሰናቱ ይሰጣል። ችግሩ መቼ ነው? ፈኢን ፈኒየት ሐሰናቱሁ መልካም ስራው ያለቀበት ጊዜ ቀብለ አን ዩቅዳመ ዐለይሂ እሱ ላይ ያለበት ዕዳ ከመከፈሉ በፊት መልካም ስራው ሲያልቅበት አሉ ኡኺዘ ሚን ኸጣያሁም ከነሱ ኃጢአት ወንጀል ይያዝና ፈጡሪሐት ዐለይሂ እሱ ላይ ይደረብበታል። ثم طرح في النار ከዛም ወደ ጀሃነም እሳት ውስጥ ይወረወራል። ድሃ ማለት ይሄ ነው አሉ። የዱንያ ድህነት በላንም አልበላን ጠጣን አልጠጣን ለበስን አልለበስን ሁላችንም በሞት እንገላገላለን። በቃ ተቸገርክ ዱንያ ላይ መጨረሻ ሞት ነው። አኺራስ ሞት የለም። ጀነት ውስጥም አላህ የጀነት አላህ ያርገን፣ ጀሃነም ውስጥም ሞት የለም። ከጀሃነም እሳት አላህ ይጠብቀን። ድሃ ማለት ይሄ ነው ታጥቦ ጭቃ። ስለዚህ እንዴት ሰላቴን የሰገድኩትን የጾምኩትን ሰደቃ ያወጣሁትን ሐጅ ያደረኩትን ዑምራ ያደረኩትን እናት አባቴን የተንከባከብኩት መልካም ስራዬን እንዴት ለሰው አሳልፌ ይሰጣል? በምን ዱንያ ላይ በሰራሁት መጥፎ ስራ በደል። ስለዚህ በደል እንራቅ ከጀሃነም እሳት ለመጠንቀቅ ለማለት ነው። አላህ Subhanahu Wa Ta'ala እኔ በተናገርኩት እናንተም ባዳመጣችሁት ሁላችንም ተጠቃሚዎች አላህ ሰብስክራይብ በማድረግ ቤተሰብ ይሁኑ።